አስቸኳይ ዜና ከመካከለኛው ምስራቅ በሊባኖስና እስራኤል መካከል ያለው ውጥረት ከፍ ብሏል። በእስራኤል ወታደሮች በደቡብ ሊባኖስ በተደረገ ወረራ አንድ የማዘጋጃ ቤት ሰራተኛ ከተገደለ በኋላም የሊባኖሱ ፕሬዝዳንት ጆሴፍ አውን ይህን ድርጊት አውግዘዋል። ሰራዊቱ ወደፊት የሚደረጉ ወረራዎችን እንዲመክት ትዕዛዝ እንዲጠብቅ አድርገዋል። እስራኤል የሂዝቦላን መሰረተ ልማት እያጠቃች እንደነበር ብትገልጽም ይህ ክስተት እንደ አውሮፓውያን አቆጣጠር በ2024 የኖቬምበር የተኩስ አቁም ስምምነት ቢኖርም ከፍተኛ ቁጣን ቀስቅሷል። በአስቸኳይ የወጡ ሪፖርቶች እንደሚያረጋግጡት እስራኤል በደቡብ ሊባኖስ በብሊዳ መንደሮች ባደረገችው ወታደራዊ ወረራም ኢብራሂም ሰላሜ የተባለ የአካባቢው የማዘጋጃ ቤት ሰራተኛ ተገድለዋል። የሊባኖስ መንግስታዊ ሚዲያ የእስራኤል ወታደሮች ሰላሜ ተኝተውበት የነበረውን የማዘጋጃ ቤት ህንፃ ዘልቀው በመግባት እንደገደሉት የሚገልጽ ሲሆን ከቦታ የተገኙ ምስሎችም በደም የራሱ ፍራሾችና በጥይት የተመቱ ግድግዳዎችን ያሳያል። የእስራኤል ጦር ወረራውን አምኖ የሂዝቦላን መሰረተ ልማት ኢላማ እያደረገ እንደነበርና ተጠርጣሪ ላይ ተኩስ እንደከፈተ በመግለጽ ጉዳዩን በምርመራ ላይ መሆኑን አስታውቋል። ይህ አሳዛኝ ክስተት በሊባኖስ ውስጥ ከፍተኛ ቁጣን የቀሰቀሰ ሲሆን ፕሬዝዳንት ጆሴፍ አውን የሊባኖስን ግዛት ዜጎችን ለመከላከል ሲሉም የሊባኖስ ጦር ወደፊት የሚደረጉ ማንኛውም የእስራኤል ወረራዎችን እንዲመክት የሚያዝ ጠንካራ መመሪያ እንዲሰጡ አስገድዷቸዋል። ይህ ደግሞ ከወረራው ከጥቂት ሰዓታት በኋላ የመጣ ሲሆን እስራኤል በላበርኔ የቦምብ ድብደባ ማድረጓን የቀጠለች ሲሆን የእስራኤል ድሮኖችን በቤይሩት ዝቅ ብለው ሲበሩ ተሰምተዋል። ይህ ደግሞ አሁን ያለው የተኩስ አቁም ስምምነት ቢኖርም በክልሉ ያለውን አለመረጋጋት በከፍተኛ ደረጃ መጨመሩን ያመለክታል። የቅርብ ጊዜ ገዳይ ክስተት በእስራኤልና በሂዝቦላ መካከል የነበረውን የተኩስ አቁም ስምምነት የሚጥስ ከመሆኑም በላይ አስቀድሞም ቢሆን በተሰበረው የክልል ሁኔታ ላይ ከባድ ጥላን አጥርቷል። የኖቬምበር 2024 የተኩስ አቁም ስምምነት የእስራኤል ኃይሎች እንዲወጡና በሁለቱም ወገኖች መካከል የነበረው ውጊያ እንዲቆም ያዛል። ሊባኖስ እስራኤል በደቡብ በኩል በየቀኑ የአየር ድብደባ እንደምትፈጽምና ወታደራዊ ሰፈሮችን እንደያዘች ትከሳለች። እስራኤል ግን ሂዝቦላ እንዳይጠናከር ለመከላከል አስፈላጊ ነው እያለች ነው። የኢብራሂም ሰላሜ መገደል የሊባኖስ ሉዓላዊነት ደጋግሞ በመጣስ ለረጅም ጊዜ የዘለቁ ቅሬታዎችን መልሶ አቀጣጥሏቸዋል። እንዲሁም የአሁኑን የሰላም ስምምነት ስኬታማነት ጥያቄ ውስጥ ከቷል። ይህ ክስተት በተለይ ስሜታዊ በሆነ ጊዜ ላይ የመጣ ሲሆን ቤይሩት በዲፕሎማሲያዊ እንቅስቃሴዎች የተሞላች ነበረች። ይህ በእንዲህ እንዳለ የእስራኤል የመከላከያ ሚኒስትር እስራኤል ካትዝ ባወጡት ይፋዊ መግለጫ በጋዛ ሰርጥ ሲካሄድ የነበረው ከፍተኛ የትጥቅ ግጭት ማብቃቱን አስታውቀዋል። ይህ መግለጫ የመጣው ከአይዲኤፍ ካዴቶች ጋር በተደረገ ስብሰባ ላይ ሲሆን ሚኒስትሩ አሁን ባለው የተኩስ አቁም ስምምነት መሰረት ከፍተኛው የውጊያ ምዕራፍ መጠናቀቁን አብራርተዋል። ይሁን እንጂ ሚኒስትሩ እስራኤል የሐማስን ትጥቅ ሙሉ በሙሉ እስካልፈታም ሁሉንም ዋሻዎች እስክታወድምና አሁንም በስር ላይ የሚገኙ ታጋቾችን ሙሉ ስትመልስ ድረስ እረፍት እንደማታደርግ አጽንኦት ሰጥተዋል። በደቡባዊ እስራኤል የሚገኘው ታዋቂው የባህዳን መኮንን ማሰልጠኛ ትምህርት ቤት ላይ ባደረጉት ንግግር ካትዝ ወታደራዊ ኃይሉ ስምምነቱን ሙሉ በሙሉ ተግባራዊ ለማድረግ እንደሚገፋና በተለያዩ ግንባሮች ላይ ወታደራዊ ዘመቻዎች እንደሚቀጥል አረጋግጠዋል። ዋናው ግባቸው የጋዛን ወታደራዊ ኃይል ማስፈታትና የሐማስ ጦር መሳሪያዎችን ማፍረስ እንዲሁም ሁሉንም ዋሻዎች ሙሉ በሙሉ ማውደም መሆኑን ደጋግመው ገልጸዋል። ከዚህም በላይ ሁሉም የሞቱ ታጋቾች ወታደራዊ አዛዦችና ወታደሮችን ጨምሮ ለመቅበር ወደ እስራኤል እስኪመለሱ ድረስ ጥረታቸውን እንደማያቆሙ ቃል ገብተዋል። ሚኒስትሩ ከጋዛ በተጨማሪ ወደ የመን ሁቲ ላይም ከባድ ማስጠንቀቂያ አውጥተዋል። ካትዝ ባለፉት 2 ዓመታት በእስራኤል ግዛት ላይ በተሰነዘሩት በርካታ የሚሳኤልና ሰው አልባ አውሮፕላኖች ጥቃቶች የተነሳ ሁቲዎች ለዚህ ድርጊታቸው ከባድ ዋጋ እንደሚከፍሉ አስታውቀው እስራኤል የመጨረሻውን ቃሏ ገና እንዳልተተገበረ በግልጽ አስታውቀዋል። በመጨረሻም የትራምፕ ፑቲን ስብሰባ ተሰረዘ። በአሜሪካው ፕሬዝዳንት ዶናልድ ትራምፕ እና በሩሲያው ፕሬዝዳንት ቭላዲሚር ፑቲን መካከል
በቡዳፔስት ሊደረግ የነበረው የመሪዎች ጉባኤ ተሰርዟል። ይህ የሆነው ሞስኮ የዩክሬንን ጦርነት ለማቆም ከፍተኛ ፍላጎቶችን ካቀረበች በኋላ ሲሆን እነዚህም በማዕቀቦችና በግዛት ይገባኛል ጥያቄዎች ላይ ጉልህ ስምምነቶችን ያካትታል። የአሜሪካው ባለስልጣናት እነዚህን ቅድመ ሁኔታዎች ከገመገሙ በኋላ ስብሰባውን እንደሰረዙ ተዘግቧል። ይህ ቀደም ሲል ስለ ግል ግንኙነታቸው ከነበራቸው ብሩህ ተስፋ ጋር የሚቃረን ነው። በአሜሪካው ፕሬዝዳንት ዶናልድ ትራምፕ እና በሩሲያው ፕሬዝዳንት ቭላድሚር ፑቲን መካከል ሊካሄድ የነበረው ስብሰባም ሞስኮ የዩክሬንን ጦርነት ለማቆም ከፍተኛ ፍላጎቶችን የያዘ መደበኛ ማስታወሻ ከላከች በኋላ መሰረዙን ሮይተርስ ፋይናንሻል ታይምስን ጠቅሶ ዘግቧል። እንደ ዘገባው ከሆነ ስብሰባው በሚቀጥለው ወር በቡዳፔስት ሊካሄድ ታቅዶ ነበር። ሆኖም የአሜሪካው ባለስልጣናት የሩሲያ ሁኔታዎችን ከገመገሙ በኋላም ስብሰባውን እንደሰረዙ ተዘግቧል። እነዚህ በማዕቀቦች ላይ ሰፊ ስምምነቶችና የግዛት ይገባኛል ጥያቄዎችን እውቅና መስጠትን ያካትታል። ዋይት ሃውስ እስካሁን ኦፊሴላዊ መግለጫ አላወጣም። ቀደም ሲል አንድ የአሜሪካ ባለስልጣን በቅርብ ጊዜ ውስጥ በትራምፕና በፑቲን መካከል የሚደረግ ስብሰባ ምንም እቅድ የለም ካሉ በኋላ በስብሰባው ላይ ጥርጣሬዎች ተነስተው ነበር። በተጨማሪም ሁለተኛው ቀዝቃዛ ጦርነት ትራምፕ ከ30 ዓመት በኋላ የኒውክሌር ሙከራዎችን ለማድረግ መወሰናቸው እንዴት ሰንሰለት ምላሽ ሊያስከትል ይችላል? በቅርብ ቀናት ውስጥ ትራምፕ ከፑቲን ጋር ተበሳጭተው እንደነበር አምነዋል። ይህ ቀደም ሲል ከሩሲያው መሪ ጋር የነበራቸው የግል ግንኙነት ወደ ዋይት ሃውስ ከተመለሱ ከአንድ ቀን ውስጥ ጦርነቱን እንዲያቆሙ ያስችላቸዋል ከሚለው አባባል የተለየ ነው። ትራምፕ ባለፈው ሳምንትም ቢሆን ከሩሲያው ፕሬዝዳንት ቭላድሚር ፑቲን ጋር በከፍተኛ ደረጃ ያለው ጉባኤም በቅርብ ጊዜ ውስጥ ሊካሄድ እንደማይችል አምነዋል። ምንም እንኳ ከፍተኛ የክሬምሊን ተወካይ በፍሎሪዳ ከአሜሪካ ባለስልጣናት ጋር ተገናኝተው የዩክሬንን ጦርነት ለማቆም ቢወያዩም ጊዜ ማባከን እንደማይፈልጉ ተናግረዋል። ይህ በእንዲህ እንዳለ በተለያየ ግን ተያያዥነት ባላቸው ክስተቶች ትራምፕ ሌሎች ሀገሮች ተመሳሳይ እርምጃዎችን በመጥቀስ የጦርነት ዲፓርትመንት የኒውክሌር ጦር መሳሪያዎችን መሞከር እንዲጀመር መመሪያ መስጠታቸው ይታወሳል። ሂደቱ ወዲያውኑ እንደሚጀመር ተናግረዋል። አሜሪካ በመጀመሪያ የስልጣን ዘመናቸው በተደረጉ ማሻሻያዎች ምክንያት ከየትኛውም ሀገር የበለጠ የኒውክሌር ጦር መሳሪያዎች እንዳሏት ተናግረዋል። ይህ እርምጃ ሩሲያ 2 የኒውክሌር ኃይል ያላቸው ስትራቴጂካዊ መሳሪያዎችን በቡዴፔስት የክሩዝ ሚሳይልና የፖሲዶ የውሃ ውስጥ ድሮን ከሞከረች በኋላ የመጣ ነው። ሞስኮ እነዚህን መሳሪያዎች የኒውክሌር ጭነቶችን በሰፊው ርቀቶች ላይ መሸከም እንደሚችሉ ትናገራለች። ትራምፕ ሙከራዎቹን ተገቢ ያልሆኑ ሲል ጠርተው ፑቲንን የኒውክሌር ሙከራዎችን ከማድረግ ይልቅ በዩክሬን ያለውን ጦርነት እንዲያቆሙ አሳስበዋል።